የሚያንጸባርቅ ጥርስ፣ ጣፋጭ አጭር ልቦለድ። ደራሲ አዳም ረታ፣ ተራኪ ኢናያ። ቻናላችንን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብራችሁን ቆዩ። የጻፋቸው አረፍተ ነገሮች ላይ ሁለት መስመሮች አግድም አራርቆ ሰርዞ ከመቸክቸኩ ተቀጣ። ሳል፣ ደረቅ፣ የሳምባ ሳል። ደረቱን እየወረጠው ሁለመናውን እያገዘፈው አፉና አገጩ ላይ ምራቅና ልጋግ ተዝረከረከ። ከኪሱ በአራት ማዕዘን ቅርጽ የታጠፈች መሐረብ አውጥቶ አፉንና ፊቱን ጠረገ። ከዛም አጠገቡ ካለው ሲኒ የቀዘቀዘ ቡናን አውጥቶ 1-2 ጉንጭ ፊቱን አጎማዞ ዋጠና በከቢው ሰበብ እጉሮሮ የተሰነቀረውን የሚያጣብቅ ምራቅ አጽድቶ ብዕሩን አነሳ። የመጀመሪያው ጽሑፍ። መያዣ ገመዱ ጠፋው፣ ክሩ አመለጠው። በር ተከፈተ። ሚስቱ ሮማን እንደ ሱሱ ትኩስ ቡና በፔርሙዝ ይዛለት ገባች። ይህ ያጋባሽብኝ ጉንፋን ሰላም ነሳኝ አላት። ቡናውን አምጥታለት ፀጉሯን በመስታወት ውስጥ ወደምታሰማምርበት አቅጣጫ ዞሮ፣ አይ እህቴ ተወኝ፣ ይልቁን እናተኛ መጣለት። ክሯን ያዛት። አሻፈረኝ ያሉኝን ጠላቶቼን በጦቴ ጫፍ ደማቸውን ከደረቅ አፈር ጋር እንዳላማሰልኩ አጉሯ ዘለል ባላጋሮቼን ሀፍረት ገጻቸው ላይ እንዳልቀባው አንቺም ቅድስት ልብ ላይ ፍቅር መያዣ መቀነስ መቼ ያቅተኛል? በድጋሚ ጠፋበት። ሮማን የጠየቀችውን እንደረሳ ወይም ችላ እንዳለ ገብቷት ከባሏ የጠነከረ ረጅም ቀጭን ሳል እያሳለች ከክፍል ወጣች። በጣቶቹ ወዝ የጎደፈ የመነጽሩን መስታወት በለበሰው የሹራብ ገበር እየጠረገ ወደ ሮዲዮ ኮሪደሩ ተመለከተ። ትንሽ ሳቅ አለ። ከ3 ሳምንታት በፊት የሰጠው የተሳካ ኢንተርቪው ትዝ አለው። ያጋጠመው ሰው ሁሉ የሰጠውን መልስ አድንቆ ነግሮታል። ቀድሞ በቸልታ የሚያዩት አይኖች ከዚያን ጊዜ ወዲህ ይቀላውጡለታል። አፎች ይላሉ፣ ያሱ ነው እንዴ? የተናገረው ሙሉ ለሙሉ ባይረዱትም ከተሰበከና ጉቦ ከበላ አጨብጫቢ ጋር ሆነው ያደንቁታል። ባይረዱትም ከተሰበከና ይህን ሁሉ ጆሮ እንደ አፉ ተከፍቶ ይሰማል፣ ራሱንም ያመሰግናል። ፊት ለፊቱ ግድግዳ ላይ የተመለከተ የመነጽሩ ጆሮታ እስኪበጠስ እየጎተተ ከደረቁ አልፎ የማይሰማ ነገር ለራሱ ማግመትመት ጀመረ። እንደ ውሃ ነኝ፣ ጎዳና ለማምለጥ ራሴን አጠፋፋለሁ። ኩሬዎች ውስጥ እንደ ኩሬ ፈዛለሁ፣ እንደ ዝናብ ከሰማይ ወርዳለሁ። ከተቀመጠበት ተነስተው ግድግዳ ላይ በሰቀላት መስታወት ውስጥ ፊቱን አየው። በአማረ ቆዳ ተሸፍኗል። ረጅም አፍንጫው ቀዳዳ የተበጀለት ግብታዊ ዘፍጥረት ያለው የስጋ ክምር ይመስላል። የሸሚዙ ኮሌታ ያለ ደንቡ ተጣጥፏል። በዚህ አይነት የአጻጻፍ ዘይቤ መቀጠል አፍራሽ እንደሆነ ይከበዋል። ሊቆጣጠረው የማይችል ሁኔታ እንደሚፈጠር ጫፍ ጫፍ ታየው። ሰው አይወደውም። የተደራሲን አይን ልቦና ሳይሆን አይን ወይም የስሜት ህዋሳት የሚይዝ ጽሑፍ ነው የሚያስፈልግ ለራሱ ተናገረ። ቀድሞ ወደ ነበረበት ወንበር ተመልሶ ሄደና ተቀመጠ። መነጽሩን ለብሶ ጺሙን እየዳበሰ ማሳቅ እንዴት ያቀተኛል? በተለይ በአግቦ ማሳቅ። የኛ ሰው ደግሞ አግቦ ይወዳል። ያ ወዳጄ የማይሆን ቲያትር ሰስቶ 3 ወር ሙሉ አዳራሽ እንደሞላለት ነበር። ግን ኮፒ የሰራሁ እንዳይመስልብኝ ያስፈልጋል። ስለዚህ ባይሆንም ኦሪጂናል ለማስመሰል መሞከር አለብኝ። የፕሮፌሽናል ክበብ አውቃለሁ መቼም ባያምርለትም ለወጉ ወግ አይቀርምና ድክመት እየፈለገ በቀናት ሊወጋኝ ይችላል። ከቡና ቤት ብጀምረስ ይወደዳል። የቡና ቤት ቧልት ይወደዳል። የተጸነሰበት፣ የተወለድንበት፣ ያደግንበት፣ የጎለመስንበት ከዚህ ዓለም ለማለፍ የምንዘጋጅበት፣ የምናልፍበት፣ በትዝታ ስንመዘዝ የግል ታሪካችን መቼት የሚቆምበት ሚስትና ባለን የሚያጣላ ጉዳይ መፍጠር አለብኝ። ማግባትም መፍታትም እንወዳለን። እንደ ህፃናት ባልና ሚስት ጨዋታ እርካታችንም እንጠላለን። ከራሳችን በላይ ሌላ መውደድ ይከብደናል።
በሰርግ ከተንበሸበሽን ይበቃናል። ቁርጥ ከመተርን፣ ጠላ ካንደቀደቅን፣ ውስቲ ካንቆረቆርን፣ ከሌላው በሰርጋችን ድምቀት ከበለጥን፣ እንደ አህያ የደስታችንን ልቀት በሰርዶ እየለካን እውነት ሁላችን ሆድ ውስጥ ናት። ማን ነው የእውነታን እጽፋለሁ የሚለው ጉረኛ? ሀያሲ ነኝ ብሎ ብቁ ማለቱ አይቀርም። የኔን ተወዳጅነት አጠፋለሁ ሲል እሱ ራሱ ከምድር ሳይነሳ እንዳይጠፋ ብቅ ይሉና ገና ሳይታዩ ታየን ይላሉ። ልታይ ይላል ብዬ ካስፈራሁበት በቃው። ሂሂ ሳይታዩ የሚሰሩ እግዜርና መልአክ ብቻ ናቸው። በአባባሌ ግን መታየት ስድብን አድርጌ አስቀምጠላቸዋለሁ። ትልልቅ መጽሐፍ ይጽፋሉ እንጂ ደራሲዎቹ ወዳጅና ጠላታቸውን አይለዩም። ጅሎች ናቸው። ያ ውርንጭላ በዚህ ሰሞን ደግሞ ከእህቴ ጋር ተጣቋል። መጤዎችን እጠራጠራለሁ። እኔን ሲያጣ በሱ ውስጥ ሊቀበለኝ ይህችን እሾክ ወቅተንባታል። ለሌላ መቼም አይሆን። ታዲያ ከመንገድ ልጃገረድ ጋር መጤ ደብተራ ምን ይሰራል? ፌዝ ጌት ይምጣ ሳቅ ባዶ ሳቅ። ገመድ እኮ አለኝ መተብተቡን የጠፋው። የስዕል ኤግዚቢሽን እንዳላሳይ ይረዳኛል አለችኝ። ደግሞ ወዳጅና ጠላቶቻችንን አናውቅም። ከላይ ሳይሆን ብልጥ ገልበው ከውስጥ ሳይሆን ጅሎች ነን። ሴት እኮ ጥንት ሆኖ ጨምላቃ ናት። ይህ ወንድም መጀመሪያው ነው የት ሊደርስ? ጥንት ፍሬ አበሉን፣ ዛሬ ደግሞ ነግር። ሻካራ ፊቱ ላይ የተንከበከበ ገጿን በጥሬ መላጥ ነበር፣ ወይም ሁለት ጡቷን ይዞ ቁልቁል መጎተት። በሩ ተንኳኳ። 5 ዓመት የሚጠጋ ጠይም ነች። ፋዘር እታባታማለች አለ ፊቱን ወደ ክፍሉ አስገብቶ። ታዲያ እኔ ምን ላድርግ? የተለመደውን መድኃኒት ስጧት፣ አትረብሹ። እናት የለችም? ለእናትህ ንገራት። ጉብሉ እራሚ ኮርኩም ግንባሩ ላይ እንደወሰደ አይነት በድንጋጤ እንደ ቀንድ አውጣ ወደኋላ ተሰበሰበ። ገንዬ ያስፈራራ አላት በሩጫ ተመልሶ ትልቅ እህቱ መኝታ ቤት ከገባ በኋላ። አያታችን ነው አለችው። ልብሷን ለማውለቅ አልጋ ላይ ተቀምጣ አይኖቹ ፈጠዋል። ከንፈሮቹ በመጠኑ ከፈት ብለው አመድ ብን ያለባቸው ይመስላሉ። የአያቱን በከፊል የተመለጠ በላብ የራሰ ጭንቅላት የደገፈበት እጁን እያየ እርጥብ የሸራ ቁራጭ ይመስላል። ያስታወቅኩት ቢጫ አረንጓዴ ነገር የፈራውን ነገር በጠራ ጊዜ አይኖቹን ባቀረሩ። ሲያስታውኩ ደግሞ ላባቸው ያዳለጣል። ያ ይገማል። እይማ ገንዬ ስሞትልሽ እጅ ነውማ። እንባው ዱብ ዱብ አለ። ገንዬ ሰው ሁሉ እንደዚህ ያሟል። ቀስ እያለ ወደ እሷ ተጠግቶ የከፈተችለትን እግሮቿ መሃል ቆመ። እታባ ሞታለች። ተረት ማን ይነግረናል? እጆቹን ትከሻዎቿ ላይ ጣል አደረገ። በጭኖቿ ጥብቅ አድርጋ ያዘችው። ሲሰማው እርዳታ ማግኘቱ ሲታወቀው በደንብ ማልቀስ ጀመረ። ወደ ደረቷ አስጠግታ አቀፈችው። ምን ያጨቃጭቁኛል? ሴት ህፃናት። እኔ ትዳር የመሰረትኩት የህብረተሰቡን ፈተና ለማለፍ ነው። የሚፈጥሩና የሚያጠፉ የሰው ስልጣናት ፈላጭ ቆራጭ ወሬያቸው እንዳይቀጸፈኝ ኃላፊነት የሚሰማኝ መሆኔን ለመፈተሽ ከአብራኬ ጀምራል። ስለዚህ ህፃናትን እንደማሸነፊያ እርማዬ አደባባይ ለውጥቼ አውለበለባቸዋለሁ። ውፍረታቸው፣ ማማራቸው፣ ንጽህናቸው ለእኔ ሰብአዊን የሚያሰኝ ስም ይሸልመኛል። የወንድነቴ ምስክር ነው። ሚስቴን ከስንት ወንዶች መሃል ፈልቅቄን ያወጣኋት። ይሻማኝ ከነበረው የመኳንንት ሰራዊት ይዤ አብዮት ገላገለኝ። ለዚህ አብዮት ያለኝ ውለታ እሱ ነው። ይህችን ግጭቴን ለወረኞች እንደ ድክመቴ እንደ መውደቂያ አድርጌ ሳውራላቸው አበዙልኝ። እሱ ድሮም ከፊው ይወዳሉ፣ ስርዓት ጋር አይስማማም አሉልኝ። ሃሌሉያ። ቄብ ድመት ኮሊደር ላይ ስትጮህ ትሰማለች። ሮማን ጮህ ተጣራ። ሮማን ረጅም ስስ ናይሎን የመሰለ ፒጃማ ደርባ መጻፊያ ቢሮ ገባች። ይህችን ድመት አውጫት፣ ወርውሪያት፣ ወይም ከፈለግሽ ነቂያት። ቡና ጨረስኩ፣ ሌላ አምጪልኝ አላት። ፊቱንም ወደ እሷ ሳይዞር ምን ላርጋት ድመቷን አለችው።
አጎንብሶ መነጽሩን አስተካከለ። ምን ልሆን የምትለው? ጓደኛዋ ከውጭ እየጠራት ነው። ዝም አላት። ከኋላዋ ቀርባ የተቆጣጠረ ፀጉሯን በረጅም ጣቶቿ እየተበተበች አትተኝም? አሞሃል? ጠይም ገላዋን ከውስጥ ልብሷ መሃል ሸልቅቃ አውጥታ ራቁቷን ወገቧን ይዛ በባዶ እግሮቿ እየተራመደች ተጠጋችው። አንገቱን አቀፈች። ሽቷ በአየር ውስጥ እየተሳበ ማጠኛ ጠረጴዛው መጽሐፍ መደርደሪያን አጥለቀለቀው። አንገቱን ጎንበስ ብሎ ሳም አደረገችው። ስራዬን ልጨርስ አትረብሽኝ አላት። አይኑ ስር የሚያንጸባርቀውን ያለመለመ አንድ ወልዶ አጥብቶ የተረገበ ይመስላል። ወገቧን ይዛ ጀርባዋን ለሱ ሰጥታው በቄንት ወደ በሩ መራመድ ጀመረች። ፊቱን ወደ ወረቀቶቿ አዞረ። እብደት ነው አላት። ድምፁን ዝቅ አድርገው። ሮማን ያልሰማች መሰለች። እብደት ግን እኮ ነዶብኝ ትንሽ ብተነፍስ ብዬ የድሮ ዳጄ የዛሬ ባሌ ዙሪያ ባንቋልጥ ምን እብደት ነው? በዚህ አባባሉ ልቧ ላይ የሰነቀረውን ጦር እያስተማመች ውስጥ ልብሷን ከጣለችበት አንስታ ትኩር አድርጋ አየችው። ጊዜ ነበር። ቀድሞ ሰተት ብሎ የበቀለ ጠይምነት ያማሉት ሽቅብ እየተነፈሰ ለማፍንዳት ያቃተት የሚመስሉ አሁን ለጉሞችባቸው ልደር ያለበት በቅንት እዚህ ያለው ዕለት በሁለት እጆቹ ጨብቶ የጽጌ ገብረ መኮንን ግጥም እየጮኸ የሚያነብበት የሆነ ጠዋት ነበር። የመኝታ ቤቱን መስኮት ከፍቶ የንጋት ፀሐይ አስገብቶ እኔ የለበስኩትን ብርድ ልብስ አንሶላ ገፎ ተከርክሞ የወጣ ዘቢብ ጠይምነቴን የተከፈተ እፍረቴን ተቀምጦ የሚያይበት ዛሬ ትንሽ ሾላካ ዝና ገንዘብ ቃሪያ መሃል ሰንጋው እሱም መፈለጌን እብደት አሰኘው። ጊዜ አስገራሚ ነው። አስገራሚ ናት ዛሬ። ህሊናው ዝናውን የሚያጠብቅ የሚከላከልበት ሴራ ሲፈትል ምቀኝነት ሲያደራ ምቀኝነት መከላከያ አይደለምን? ችሎታ ሲደክም ችሎታ ሲጠረጠር የበድከውስ አንተ። ሰራተኛችሁ የለችም። ዘመድ ልጠይቅ ብላ ከሄደች 2 ቀኗ ነው። እኔ ቡና ማፍላት አልችልም፣ በሲጋራና በወረቀት ሽታ ይህን ቤት አበላሻው ብላው በሩን እንኳን ሳትዘጋለት ወጣች። እያጉረመረመ ተነስቶ ራሱ ዘጋውና መስኮት አጠገብ ሄዶ ቆመ። ከሩቅ የነጎድጓድ ድምፅ በትንሹ ይሰማል። ከእንጦጦ ወዲያ ምናልባት ጎሐጽዮን ደጀን ከዝናቡ ነጎድጓዱን ይፈራል። ዋናው መልእክት ዝናቡ ሳይሆን ነጎድጓዱ ይመስሏል። ሁልጊዜም ነው ታዲያ። ሩጥ ሩጥ የሚለው ነጎድጓድ ሲሰማ ነው። መስኮቱን ከፍቶ ወደ ውጭ አየ። ቀዝቃዛ ነፋስ ይነፍሳል። የግቢውን አጥር የከበቡት ዛፎች ሻሻታቸው ጎልቷል። ዘበኛው በግቢው አስፋልት ላይ በቀስታ እየተራመደ ያፋጫል። በእጁ መጥረቢያ ያወዛውዛል። ነገ ጠዋት ያቺ ነገረኛ ልጅ የትም ወርውራ ጠፋህብኝ ብላ እንዳትነዘንዘኝ ይላል። ለራሱ ድምፁን ከፍ አድርገው። ዘበኛው ብርሃን ወደሚመጣበት ወደ ጌታው መስኮት ቀና ብሎ አየ። የተሰማ ስለመሰለው በማፈር አንገቱን ደፍቶ ወደ ቤቱ ጀርባ ሄደ። ዝናብ በቀስታ መንጠባጠብ ጀመረ። ቦሌ ለመምረድ የሚያኮበኩቡ አይሮፕላን የሆድ መብራቱን እንደ ቢጫ ምርጥ ቁልቁል ወርውሯል። መንገዱን ይፈልጋል። ጸሐፊ ተውኔቱ ወደ ኮርኒሱ አንጋጠጠ። ጠረጴዛ ላይ ካለው ሲኒ ውስጥ የቀረውን የቡና ደለል ነጸብራቅ ጣራው ላይ ይፍለቀለቃል። ወደ መቀመጫው ሄዶ አዲስ ለመጀመር የሚፈልገውን ድራማ የሚሰራበት ቢጋር ለማውጣት አሰላሰለ። የሚስቱን አኳኋን አእምሮ ውስጥ መጣበት። አይገባቸውም። ሴቶች አይገባቸውም። የአእምሮ ስራ አይገባቸውም። ያው ጓደኛዬ ዋና ገጸ ባህሪ አድርጎ የፈጠረው ሰው ሚስቱ ላይ እንዴት እንዲቀልድባት ነው ያደረገው። ሴት እንደቷናት በባሏ ትዳሻለች፣ በልጆቿ ትጠባለች። ሰውን በሳቅ እኮ ነው የገደለው። እስክርቢቶውን ከጠረጴዛ ላይ አንስቶ የላኛው የፊት ጥርሶቹን መታ አደረገ። ምንም ተራ ነገር ቢሰሩ በሰዎች መሃል ሲመላለሱ ሳቅ ያስፈልጋል። እጽዋት በቅጠሎቻቸው ምግባቸው እንደሚሰሩ እኔም መቃብር ላይ የኔ አዲስ ምጣድ ይቆማል። የኔ አዲስ እንጀራ ይጋገራል። በጥርሴ የአዲሱ ዓለም ልጅነቴን እክዳለሁ። በነፍሴ ዘንግ ላይ የተጠመጠመ እባብ አደባባይ ላይ ሐረግ ይሆናል። ጥርሴ ሃይማኖቴ ነው። እቤት ውስጥ የነበረ ሹክሹክታ ጸጥ ብሏል።
ከሱ በቀር በሙሉ አልጋቸው ውስጥ ናቸው። ሰዓቱን አየ። ከሌሊቱ 7 ሰዓት ተኩል። አውራ ዶሮ አልናገር አልጮኸም። የዚህ ደደብ ጎረቤቴ ዶሮዎች ናቸው። ሌሊቱን ሙሉ ኩኩሏቸውን ያቀልጡታል። ዶሮ ያራባል። አሁን ያን የመሰለ ቪላ ጓሮ ሰው እንቁላል ዘርቶ በብላባ ይሞላል። ዶሮ ደስ ይለኛል ይላል። እሱን የምታክል ቁብ ዶሮ ፈልገው ማጋባት ነበር። እሁድማ በር ላይ ቆሞ በዶሮ ስጋ የሰፋ ደረቱን ወጥሮ በአስኳል ፍላሽ ቢጫ የሆነ ሱሪውን ደንቆሮ ቁም ነገረኛ ለመባል ይሆን ምድር ድረስ እያጎነበሰ ሰላምታ ይሰማል። ሚስቱም የሱ ቢጤ ናት። ለሰርግ ተጠርታ ብትመጣ ለጌጥ ብላ የዶሮ ላባ ጸጉሯ ውስጥ ሳትሰካ አትቀርም። ቆምኩ። ከዚያች ቲያትር ወዲህ ቆምኩ። የረባም ያረባም ቢጽፍ አንቱነቱን እንኳን አይጠፋም። ከየት ልጀምር? አጀማመር ነው፣ አጨራረሱ ራሱ ይመጣል። ሁለት ፍቅረኛሞች ይጣላሉ። ያጣላቸው ምክንያት ሲመረምሩት ይታረቃሉ። ግን ምን ያጣላቸዋል? ሚስት የሱ ጎረቤት ከሆነች ሴት ልጅ ጋር የተዋደደ ስለሚመስላት። በምን ይታረቃሉ? ምን እርቃለ ጃን? ፍቅረኛው ለጎረቤቱ ተቀጥራ የምትሰራ ግንኙነታቸውን የምትሰልል ገረድ ትቀጥራለች። ከዚያም በኋላ ሮማን አልጋዋ ላይ በጀርባዋ ተኝታ ሲጋራ አቀጣጠለች። ዶክተር ደክመሽ መውለድ አትችይም ካላት በኋላ ሲጋራ እያጤሰ ሆነች። በተለይ በዚህ ሰዓት ማታዎችን በሳምንት 6 ማታዎች ሳይሆኑ ይቀራሉ። መለኮስ ያዝናናታል። ምንም መልስ የማይሰጣት ኮርኒስ ላይ ስታፈጥ ቆይታ እየተንጠራራች ከአልጋዋ ላይ እየተነሳች ጎኗ ተኝታ በእንቅልፍ ታኳርፍ የነበረችው ሴት ድመት በመስኮት ወደ ውጭ ወረወረቻት። ጡቷን በሁለት እጆቿ አቅፋ መስታወት ፊት ለፊት ራቁቷን ቆመች። ከውጭ ያቀራራት የነበረው ወንድ ድመት ጸጥ አለ። የአርሲ ፀሐይ እንደተቆጣጠራቻቸው ረጃጅም ጣቶቿ ስር እንደ ሐር ከረጢት ያደርጋቸዋል። ውስጣቸው ያልበረደ ፍትወት ያጋቱት። ድመቶቹ እንደሚባሉ ሁሉ ወፍራም ቀጭን የተጎነጎኑ ድምጾች ወዴትም ይልካሉ። ገርበብ ባለው መስኮት ያረካ ቁጣ ሳይፈር ይገባል። በአብራክ ዘሎ ሊወጣ እከኩን የሚነሰንስ። ከትከሻዎቿ ወዲያና ወዲያ ጨለማ ነው። ከመካከላቸው በደረቶቿ በእግሯ መሃል ብቸኝነቷን የሚገዝ የመብረቅ ብልሽታ። የእንባ ዘለላዎች ጉንጮቿን በችኮላ ሰንጥቀው ወረዱ። ድምጿን አፍና እያለቀሰች አልጋዋ ላይ ቁጭ አለች። ከዚያም በጀርባ ወደቀች። ሲያምጥ የቆየው ሰማይ ነጎድጓዷ ፈነዳ። በመኝታ ቤቷ የመስታወት መስኮት መብረቅ ከሩቅ ጭረታም ጥርሱን ሲፈረክስ ይሰማል። መስኮቱ በዝናብ መደብደብ ጀመረ። ብራማ ጭኖቿ መሃል የምታዛጋ ቁንጮ። አዘጋጁ ለዚህ እጅ ቦታ እጸገነትን ቢያሰራት ጥሩ ይሆናል። የተገዳጅ ሚስት ወይም ወዳጅ ቆንጆ ብትሆን ተመልካችን ወደ እሷ ቶሎ መሳብ ይችላል። ተቃራኒው ባህሪ ብዙ ጠንካራ መከራከሪያ ሀሳብ ማምጣት ሳያስፈልገው ተደራሲን ቶሎ ወደሚፈልገው ሞላር መሳብ ይችላል። የዚያ ጓደኛዬ ጥበብ ይህ ነበር። እጸገነትን ከኋላው የሚያበራ መብራት ደጋግሞ በውስጥ ልብስ ማሳየት እሷንም ተወዳጅ አደረጋት። 2 ቀን ያህል ከእርሱ ጋር ወጣለች። ተዋናይን ባለትዳርም ማድረግ እኮ መከራ ነው። አሁን ልጆቹ የእርሱ መሆናቸውን ባሏ እንዴት ያምናል? እኔ ከዚያች አይነቷ ጋር 1 ወር አልቀመጥም። እስኪ ልጅ ዲቃላ ሆኖ ሁሁ። ሳሎን የተሰቃየ ጨረሰና ጠረጴዛውን ተደግፎ ወንበሩ ላይ በጀርባው ጋለል ብሎ ሲጋራውን አቀጣጠለ። ይህች ሚስቴ ለኔ ያላት አመለካከት የተለወጠ አይመስለኝም። አዲስ ቤት ለመስራት ካሰብኩ 5 ዓመቴ ነው። ይህን ያሁኑን አልወደደችውም። ይህ መጽሐፍ የሚሉት ወዳጅ እንደሚያስፈልግ አልገባት አለ። ቀንና ሌሊት መጽሐፍ ከማንበብ አሉ ከተባሉ የጥበብ ሰዎች ጋር 1 ሰዓት ያህል መወዳጀት ይበልጣል። የመጽሐፍ ችሎታ ኪነ ጥበብ የሚጀምረው ከዚያ ነው። ሴት የት ይገባታል? ትላንት 175 ብር አጥፍቼ ገባው። የኪነ ጥበብ ችሎታ ሁለተኛ ጉዳይ ነው። ዋናው ሰው ነው። ስንቱ ነው ብቻውን ሲንፈራፈር እየጠፋው? ብዙ አውቃለሁ። እንዳላዩ ማለፍ ነው።
አንተ ቤትህን ስትገነባ የድል መንጋ ስለ ኪነ ጥበብ ፍቅር እያለ በየጥሻው ያካል። የምሽቱ ዝምታ እቤት ድረስ ከብዶ ይሰማል። ሰማይ ማዝናቡን ገጥቷል። የሚቀጥለው ዓመት ቤቴን ወደ መካኒሳ መለወጥ አለብኝ። የምወደውን ፈረስ ግልቢያ ያኔ ጀምራለሁ። በፉሪ ረጅም ሜዳ ላይ እሁድ ጠዋት ሚስቴን በሁለት ልጆቼን አስከትዬ ጋልባለሁ። እግሮቹን ወደ ወንበሩ ስር ሰብስቦ ተመቻቸ። በድካም በረጅሙ ተንፍሶ ጭንቅላቱን እጁ ላይ አንተርሶ ጠረጴዛ ላይ እንደማረፍ ብሎ ማሰቡን ቀጠለ። ከመጻፍ በፊት ማህበራዊነት፣ ከዚያ ሁሉ ነገር ተስተካክሎ ይመጣል። ክሊኪንግ የመፍጠር እናት ክሊኪንግ ናት። ቡድን እሱ ጀርባህን ሲያቅ አንተም ጀርባውን ባያምህም ተሰብስበው ያምራል ተዋቶለታል እሰየው ከተባለ ሁሉ እያፈረ ወይም እየፈራ ይከተላል። እናም ያውቃሉ አሉ ዋና የሚባሉትን በጥቅም መያዝ ነው። የወደድከውን እንዲከብልህ የጠላኸውን እንዲያቀርብልህ በሬዲዮ በቲቪ በወሬ የተጋረጠንን የምንጋረጥበት ካልተቻለ ካልሆነ በፖለቲከኛ ይዘገባል፣ በፕሮፓጋንዳ ካልሆነ በጉልበት። እንዴት ሆነልህ ሲሉኝ ጽነ ጽሑፋቸው ፖለቲካ ባይኖረውም አለው እያልክ ማስተመታት ነው። ድንገት ኖሮ አቀራረባቸው እንዳይወደድ የለውም ብለህ ማጠፋፋት ነው። መልእክቱ ከዚህ ከሆነ ከዚያ ነው ብለን የማይነበብ ታስነብበዋለህ። ምን አጠፋህ ብለው ሲዞርበት መግባባት ስለማትችሉ ነው ትላቸዋለህ። ለግላጋ ወጣት ትኩስ ነኝ ብሎ ሊፋጅ ሲመጣ በጨርቅ ጠቅልለን ፍሪጅ ውስጥ እንከተዋለን። ምን ነው ወጣቱ ምን ነው የጠፋ ሲሉም ብጫቂ ወረቀት ተሸክሞ የተንጠወለለ ሁሉ ደራሲ መሰላችሁ? ጫት መቃም መስሎሻል አዳሚ እያልክ ላዩ ላይ ቁጭ። ይህ ቂጥ እንኳን የሆነ ቀጫጫ ወጣት የስለት ሻንጥላ ይደብቃል። መማሃኝነት የት ሄዶ እናደርገዋለን። ያንተ ቲያትር እንዲወጣልህ ስለ እንትና አውራን ልውጣ ካለ ትርጉሙን መንግስት አሳስቶ እንዲያዩ ማድረግ ነው። በነገር ካልሆነ በገመድ በጠላ ሱስ ካልሆነ በካርጀሌ ይታዩናል። ጎበጥ እያሉ ከታሪክ ገጽ ሲጠፉ አህየኛ ነገር መጀመሪያውንስ እያለን መቅለጣቸውን በታሪክና በአገራችን ባህሪ የተደነገገ ማስመሰል። ጎበጥ እያሉ ከመሰሎቻቸው ጋር እንደቆሰሉ የአዋሽ ፓርክ አራዊት በገራር ውስጥ በወንዝ ውስጥ ከዳገት እኔና መሰሎቼ እናያቸዋለን። በጩኸት መጥተው በጸጥታ ሲሰወሩ ወደ ታች ወርደን እንነዳቸዋለን። መጥፋታቸውን በሌላ እያመሃኝን ካልፈራንም በመንግስት እያመሃኝን ጉድ እያለን እንዳልገባው ህዝቡም ደጋግሞ የሚሸወድ ከብት ዞሮበት ያያል። ያውም ግድ ከሰጠው አይሰጠውም እንጂ ማን ይልልናል? ሜዳ ውስጥ እኔ ብቻ ምናልባት ሚስቴ በእኔ ድል አለሁለት ልትል፣ ልጆቼ ሲኮሩብኛል ሞራል ያላቸው ይሆናሉ። እኔ ልጄ ልጆቼ በጠዋት እንዲህ ንጹህ ለብሰን ያ ከፍራንክፈርት የገዛሁት ካፖርት ጋቢ ለብሰን ይበቃናል አለው። ቀናሁባት ሚስቴን። ከኋላው አንዱ ተቀምጧል። አይኖቿን ጨፍናለች። ከተከፈተ አፏ ነጭ ጉም ይፈሳል። በዚያ የፉሪ ጠዋት ምላሷ እንደቆሸሸ ከረባት ቶጆ መሃል ግራና ቀኝ ይዋልላል። ሰውየው ምን እያደረጋት ነው? ለኔ እንዲሆን አታውቅም። ለምን ጋቢን አትለብስም? ልጆቹ እየሳቁ በፉሪ ረጅም ሜዳ ላይ እሁድ ጠዋት ሚስቴና ሁለት ልጆች። ኃይለኛ ንፋስ። ጸጉሯ ከባርኔጣ ወጥቶ ይለበለባል። ከህፃናቱ ጋር ትርቃለች። መንገዱ አራት ጊራ ነው። የቂጤማው ርዝመት ፈረሷ አንገት ድረስ መጠፋፋት ከወገብ በላይ ራቁቴን እርጥበት ቆዴን ሲገርፈው ፈረሱ የፊት እግሩ እጥፍ ይልና እግሩን በእግሩ ጠልፎ ትልቅ የሽቦ አልጋ ላይ ይወድቃል። ወፍራም የጨርቁ ጉዝጓዝ የፈሰሰበት ይቀዘቅዛል። ከሰማይ በቆዳ የተገለበጠ ግዙፍ መጽሐፍ ይንቀጠቀጣል። አይኖቹ ይጨፍናሉ። ተንበርክክ ያለው ወደ መጽሐፍ ይከማቻል። መጽሐፉ እንዳይበላሽ እሰጋለሁ። አንዲት ሴት ራቁቷን አልጋ ላይ እየተንቦለለች ትወጣለች። ፊቱንም ደረቷንም ከኔ ታዞራለች። የሴትዮዋ ገላ ቢጫ ነው። ዞር ብዬ ራሴን ሴቷ ላይ ጥላለሁ። እንደ ተንበረከኩ ነው። አየችኝ። የአክስቴ ልጅ ናት። ትስቃለች። የምታሾፍብኝም መሰለኝ።
አይኖቼን ከድኜ ስገልጥ የለችም። ሌላ ሴት ናት። መጣብኝ። አልጋው ላይ በጎኔ ጋደም አልኩኝ። ጆሮ ከጉዝጓዙ ተለጥፎ ጉዝጓዙ የአፈር ጭቃ፣ አሸዋ፣ ባህር ከሩቅ ይታያል። ቀይ ባህር ይሁን ላንጋኖ አይታወቅም። ጆሮዬ ወደ መሬት ይለጠፋል። የምድር ልብ ምት ያጎፈረ አናቴ ውስጥ ድም 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 ይላል። ከእንቅልፉ ነቃ። አይኖቹን እያሸ ትንሽ ሲያስብ ቆይቶ በግራ እጁ የተሞነጫጨረ ጸጉሩን እያከከ ወረቀቶችን ሰብስቦ በአንድ ላይ ሲያስቀምጥ በሩ ተንኳኳ። ራሷን ብቻ አስገብታ ሰማህ ቁርስ ብላ አለችው ሮማን። ሮጦ ተነስቶ ግራ በተጋቡ እጆቹ መስኮት ከፈተ። የጠዋት ፀሐይ ከአጀቧት እርግቦች ጋር በጨረሯ ምላሷን አወጣችበት። የጎረቤቱ አውራ ዶሮ ከተቀመጠበት አጥር ላይ ፊቱን ወደ እሷ አዝሮ ቋቅ ባለ። መስኮቱን ተደግፎ አቀረቀረ። ዘበኛው ፀሐይ ሳትወጣ በሌሊት የጀመረውን እንጨት ፈለጣውን ቀጥሏል። ድም ድም ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።